የቀድሞ ውሉና ሌሎች አስፈላጊ ዶክመንቶችን ይዞ ወደ ቤቶች ልማትና አስተዳደር ጽሕፈት ቤት ይመጣሉ ማለት ነው። ለዚህ ውሉ ለሚቀጥለው 2 ዓመት ቀጣይ እንደሆነ እዛው አድሶ ይመለሳሉ። ቀጣይነት ይኖረዋል ማለት ነው። ይሄ ውል ከዛን ቀን ጀምሮ ለሌላ ሰው አከራይቶ ወይም ከመጀመሪያው ተከራይ ጋር የውል ጊዜ አብቅቻለሁ ብሎ ለሌላ ሰው ቢያከራይ ዋጋ መጨመር አይችልም። ወይንም ደግሞ ያከራየው ሳያሳውቅ ቢቆይ የቀድሞ ያገኝ የነበረውን የቤት ኪራይ ለመንግስት ይከፍላል። ይሄ ባቆየ ቁጥር ወይም ሌሎች ተጠያቂነቶች እየተጨመሩበት የሚሄድ ነው ማለት ነው። በሚያበረታታ ፍቅርን፣ ወዳጅነትን በሚያበረታታ ያው ምን ያክል ጫና ሊደርስ እንደሚችል የሚታወቅ ነው። ለምሳሌ አንድን ተከራይ ከዚህ ስታስወጣው ወይንም ከአራዳ ስታስወጣው ወደ ኮልፌ ሲሄድ የልጆች ትምህርት ቤት አለ፣ እሱ ስራ አካባቢ ያለ መርጦ ነው የመጣውና ብዙ ነገሩ ይናጋል። ስለዚህ እነዚህን ከግምት ውስጥ አስገብተን የአብሮነታችን የነበሩ የቆዩ ማህበራዊ መስተጋብሮቻችን ማጠናከር ነው። ከዚህ ውጪ በሆነ ሁኔታ ሲሆን ደግሞ የህግ ተከባሪነትና ተፈጻሚነት ነው። ውላቸው ኤክስፓየርድ አድርጎ ግን ደግሞ አከራዩም ተከራዩም አብረው ኖረው እድሳት ሳይፈጽሙ 2 ወር ካደረጉ የ1 ወር የቤት ኪራይ ቅጣት አለ ማለት ነው። 3 ወር ካደረጉና ከ3 ወር በላይ ካደረጉ የ2 ወር የቤት ኪራይ አለ። አዲስ ተከራይ አስገብተው አዲስ ተከራይ ገብቶ ከተከራዩ ጋር ውል ካላደሱና ይሄ ደግሞ እንዲሁ ውላቸውን ካላስመዘገቡ ደግሞ ይሄም የ1 ወር ቅጣት አለው። ውል ያላቸው ውላቸውንም ሳያድሱ ተቆጣጣሪው አካል ተቆጣጣሪው በሁለት ምክንያት ይቆጣጠራል። አንዱ ጥቆማ ሲደርሰው፣ ሁለተኛ አሰስመንት በአሰስመንት ሄዶ ከደረሰበት ውል ያልታደሰ ውል ካገኘ ተከራይ ኖሮ ደግሞ ውል ያልተመዘገበ ካገኘ ከ1 እስከ 3 ወር ድረስ የሚያደርስ ከ1 ወር እስከ 3 ወር ድረስ የሚደርስ የኪራዩን መጠን ቅጣት ይቀጣሉ ማለት ነው። ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ከኮንዶሚኒየም ቤቶች ወጣ ብለን ስለ ክራይ ቤቶች ደግሞ የምናወራበት ይሆናል። መንግስት እንግዲህ ሰሞኑን መነጋገሪያ ካደረጋቸው አጀንዳዎች አንዱ የቤት ክራይ ጭማሪ እኔ ነኝ መወስን ብሏል። ከሰሞኑ እንግዲህ የምናያቸው መረጃዎች ወይም የወጡ መረጃዎች እንደሚያሳየው ከአዲስ አበባ ከተማ አስተዳደር የቤቶች ልማትና ኮንስትራክሽን ቢሮ አንድ ጥናት አስጠንቻለሁ ብሏል። ይህ ጥናት ደግሞ የግለሰብ ቤት የመንግስትን ቤት በለው አጠቃላይ የቤት ክራይ ዋጋን እኔ ነኝ የምወስነው፣ በጥናት ነው እንዲወሰን ማደርገው። በዚህም ጥናቱን መሰረት አድርጌ ውል ስትዋዋሉ የምትጨምሩትን ዋጋ እነግራችኋለሁ እያለ ነው። ከአዋጁ ተነስተን ነው ዛሬ የጥናቱን መደምደሚያ ያየ ነው። እንግዲህ የተጠናበት አግባብም የከተማችን ነዋሪዎች የሆኑ ተከራዮች የመክፈል አቅማቸውን ያገናዘበ አጠቃላይ ኢኮኖሚ ይዘታቸውን መነሻ ያደረገ አከራዮችም ደግሞ ገበያቸው በተለይ ከዛ ስለሆነ አብዛኛዎቹ እነሱንም የማይጎዳ የሰውን የኑሮ ችግር ወይም የኑሮ ሁኔታ የከተማዋን አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነት አካታች የሆነ ቢሆን ኖሮ ይህንን እንደ መልካም ነገር እንወስደዋለን ብዬ አስባለሁ። አሁን ግን እውነት ስለ ክራይ ስለ ግለሰቦች ቤት መንግስት ጣልቃ ገብቶ ህግ አውጥቷል። እዚህ አሳሳቢ ደግሞ ምንድነው ከተባለ መንግስት ሆይ ይላሉ ብዙዎች ሲጠይቁ፣ መብራት ጭማሪ ከ200% በላይ፣ የውሃ ጭማሪ ከ150% በላይ፣ ነዳጅ ከ200% በላይ በአንድ ዓመት ውስጥ ጭማሪ ሲደረግ ህዝቡን ታማክራለህ ሆይ? ግለሰቦች በራሳቸው ጥረት በራሳቸው የኢኮኖሚ አቅም ያፈሩትን ሀብት በገበያው በሚጋብዘው ሁኔታ መሸጥ፣ ማከራየት፣ መለወጥ ካልቻሉ ምንድነው የነሱ መብት የሚለውን ብዙዎች እየተነጋገሩበት ይገኛሉ። ኑሮ እውነት ለመናገር በጣም በሚያሳዝን ሁኔታ በመንግስት ተቋማት ላይ ነው ጭማሪ የተደረገው። ከፓስፖርት ሳይቀር ከመንጃ ፍቃድ ጀምሮ ከመታወቂያ ጀምሮ መንግስት በሁሉም ሴክተር መስሪያ ቤቶች ላይ የዋጋ ጭማሪ አድርጓል። አገልግሎት በሚሰጣቸውም ሰርቪስ በሚያደርጉትም
ለምሳሌ መብራትን ብትመለከቱ በጥፍ ነው የጨመረው፣ ውሃ በጥፍ ነው የጨመረው፣ ነዳጅ ኦልሞስት 2 እጥፍ ሆኗል፣ ከዚያም በላይ እየሄደ ነው። በዚህ ደረጃ ብዙ ነገሮች ገበያው ላይ አፌክት እንዳደረጉት ይታወቃል። በአብዛኛው ደግሞ ይሄንን አፌክት ያደረጉት የመንግስት ሰርቪስ የሚሰጡ ተቋማት ናቸው። እዚህ ላይ ህዝብ አልተወያየም፣ የህዝቡ ኑሮ አልታየም፣ አልተጠናም። እንግዲህ በሚገርም ሁኔታ ይህንን አጥንቶ ህዝብ ላይ ዋጋ ያልዋጣ አካል እንዴት በምንስ ሞራል ነው የግለሰቦችን ቤት የግለሰቦችን ሀብት ሰርቪስ እንዲያደርጉ ወይም አገልግሎት እንዲሰጡ መተመን የሚችለው የሚለውን ብዙዎች እየተነጋገሩበት ነው። አነጋጋሪም ነው እውነት ለመናገር። እስከ ክራይ ድረስ ገብቶ ማኔጅ ማድረግ የሚችለው ማስጠናት የሚችለው የሚለውን የብዙዎች ጥያቄ ነው። መስማት ስለማይችል ብቻ ግን ያው ተቀብሎት ተግባራዊ እየተደረገ ይገኛል። አሁን ትልቁ ጥያቄ አዋጅ መውጣቱ አይደለም። ትልቁ ጥያቄ ሰዎች የግላቸውን ቤት በግዴታ 2 ዓመት የሚቆይ ከሆነ ከዚህ በፊት ተከራዩ 2 ዓመት ውል እንዲይዝ ተደርጓል። አሁን 2 ዓመት ሞላ። በዚህ 2 ዓመት ውስጥ መንግስት አስገዳጅ የሆነ ሌላ 2 ዓመት ከዚያ ተከራይ ጋር ማቆየት አይችልም። እንግዲህ ይሄ ህጉም ስላለ ህጉ ስለሚተገበር በዚህ መልኩ ይሆናል። አሁን እየሆነ ያለው ምንድነው? አከራዮች ቤቱን እንደሚፈልጉት፣ አከራዮች ቤቱን ለራሳቸው መኖሪያ እንደሚያደርጉት፣ ለመጋዘን እንደሚጠቀሙበት፣ እቃ እንደሚያስቀምጡበት እየተናገሩ ተከራዮችን 2 ዓመት ሲሞላቸው አስወጧቸው። አታስወጧቸው ማለት አይችልም። ካስወጡ በኋላ ማንን ነው የሚያከራዩት? እንደገና በሌላ ጊዜ ማህበረሰቡን ነው የሚያከራዩት። እነዚያ ሲከራዩ ይህን ያህል ነው የምታከራየው ማለት አይቻልም። ምክንያቱም ገበያው የሚሰጠውን የማከራየት መብት አለው። መጨመር አይችልም ማለት በነበረው ዋጋ ላይ 11.5% ብሏል። አሁን መጨመር የሚቻለው ያ ማለት 11.5% ብቻ በአከራዮች ላይ ጨምሩ ማለት በነበሩት ለምሳሌ 1 ዓመት ተከራይ ከሆነ ሊቀጥል ይችላል። 2 ዓመት እስኪሆነው ድረስ አዲሱን ሊይዝ ይችላል። እሱ ላይ ሊጨመር ይችላል። 5000 ብር የተከራየ አንድ ተከራይ ወይም አንድ ኮንዶሚኒየም ላይ ባለ 2 መኝታ 15000 ተከራይቶ የነበረ ሰው ዛሬ ላይ ፕራክቲካል በተግባር ያለው ዋጋ እስከ 25000 ብር እየተከራየ ያከራዩት ነው። ቤቱን ፈልጓል ይላል፣ መብታቸው ነው። 2 ዓመት ሞልቶታል፣ አስወጥተዋል። ከዚያ በኋላ በአዲስ የሚፈልግ ሰው አለ። ይሄንን ደግሞ በዚህ መጠን ይከራያል ማለት ነው። በመንግስት ግን ይሄ 15000 ብር የተከራየ ቤት አሁን በተጠናው ጥናት መሰረት 1700 ብር ነው የሚጨመረው። ያ ማለት 15000 ብር የነበረው 16700 ብር ይሆናል ማለት ነው። በዚህ ልክ ያከራያሉ ወይ? 1700 የኑሮ መደጎሚያ የነበረችው ግለሰብ ለመብራት ይከፍል የነበረ፣ ለውሃ ይከፍል የነበረ ዛሬ ላይ ይሄ ዳብል ሆኖ ጨምሮ ይሄ ሰውስ እንዴት ነው ኑሮውን መምራት የሚችለው? የገቢ ምንጩ ክራይ ሊሆን ይችላል። ይሄ ሰው የገቢ ምንጯ ክራይ ሊሆን ይችላል። ይቺ ሰው ዜን አጠቃላይ ሀገራዊ ኢኮኖሚው ላይ ያለው ጫና ማቃለል ያልቻለ ገቨርንመንት በምን መልኩ ነው ግለሰቦችን ከዚህ በላይ አትሄዱ ከዚህ በታች አትወረዱ ማለት የሚችለው? ሊሆን አይችልም። ስለዚህ ከዚህ አንፃር ገቨርንመንት መስራት የሚገባውን የእሱን ኃላፊነት መስራት አለበት ብዬ አስባለሁ። የግለሰቦችን ቤት መተመን፣ የግለሰቦችን ኢኮኖሚ መተመን ሳይሆን ሰዎች በትክክል እንዲሰሩ ሀብት እንዲያፈሩ መንግስት ደግሞ ሰፖርት ማድረግ፣ ለዜጋው ደግሞ እንደሚፈልገው ግብር ይሰበስባል። የሰበሰበውን ግብር ደግሞ ዜጋው ኑሮውን እንዲደጉምበት ማድረግ የሱ ኃላፊነት ነው። ከዚያ ውጭ ግን ነዳጅ 200% እየጨመሩ የመብራት አገልግሎት 200% እና ከዚያ በላይ እየጨመሩ የውሃን ታሪፍ እየጨመሩ የቴሌኮም ሌሎችም አገልግሎቶችን ከመታወቂያ አገልግሎት ሳይቀር በጥፍ እየጨመሩ በየጊዜው ማሻሻያ እያደረጉ የግለሰብን ቤት እኔ ነኝ የምወስንልህ የሚለው ግን ያዛልቃለሁ የሚለው አስተያየት እንድሰጡበት ሌሎቻችሁ ምጋብዛለሁ። ቤተሰቦች ይሄ ከባለፈው ሳምንት የሰማነው የቤት ክራይ ዋጋ ተመን በጥናት መለየቱ የሚታወስ ነው። ይሄ ጥናት እንግዲህ
አዲስ አበባ ምክር ቤት ከቀረበ በኋላ መወሰኑ የሚታወቅ ነው። ይሄ ባለፈው ዓመት የቆየ ጥናት ቢሆንም በየዓመቱ ደግሞ የዋጋ ማሻሻያ ጥናት እንደሚካሄድ ይታወቃል። በዚህ ዓመትም ከኮተቤ መምህራን ትምህርት ዩኒቨርሲቲ እና ሲቪል ሰርቪስ ዩኒቨርሲቲ በተውጣጡ መምህራን ጥናት ተካሂዷል። በዚህ ጥናት መሰረት አብዛኞቹ የኑሮ ውድነትን የሚያባብሱ ነገሮች እንዳይከሰቱ በቤት አከራዮች ላይ የ11.5% ብቻ ጭማሪ እንዲያደርጉ መወሰኑ ተሰምቷል። ይህንን ውሳኔ ያሳረፈው የአዲስ አበባ ከተማ አስተዳደር ምክር ቤት መሆኑ ተሰምቷል። ይህንንም አስፈጻሚው አካል ወይም ካቢኔ ወደ ተግባር እንደሚቀየር በውሳኔው አሳውቋል። በዚህ መሰረት ከዚህ በፊት የነበሩ ተከራዮች እንግዲህ የክራይ ዋጋቸው ላይ 11.5 ብቻ በመጨመር ቀጣይ ለ2 ዓመታት ውል ወይም ኮንትራት ማድረግ እንደሚችሉ ተነግሯል። ከተማ አስተዳደሩ እንደተናገረው የአካባቢ ውል ወይም በአከራይና ተከራይ ስምምነት ብቻ መከራየት ህገወጥነትን የሚያሳይ በመሆኑ ቅጣት ይጠብቃቸዋል ተብሏል። ስለዚህ ክራይ የሚካሄደው በመንግስት ተቋማት ብቻ መሆኑን ተናግረዋል ማለት ነው። ስለዚህ አዲሱ የዋጋ ጭማሪ በቤቶች ላይ ወይም በአከራይና ተከራይ መካከል የሚደረገው የዋጋ ለውጥ 11.5% ብቻ መሆኑ ተነግሯል ማለት ነው። ያ ማለት 10,000 የሚከፍል ሰው 11,500 አካባቢ 1,500 ብቻ ይጨምራል ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች ዋናው የቤት ክራይ ዋጋ በዚህ ደረጃ መወሰኑን አጋራንበት ፕሮግራማችን ይህንን ይመስል ነበረ። በሌላ ቀን በሌሎች ፕሮግራሞች እስከምንገናኝ ቸር እንሰንብት። መልካም ጊዜ